በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ኢዩኤል ምዕራፍ 1 ወደ ባቱኤል ልጅ ወደ ኢዩኤል የመጣው የእግዚአብሔር ቃል ይህ ነው። እናንተ ሽማግሌዎች ይህን ስሙ፣ በምድርም የምትኖሩ ሁሉ አድምጡ። ይህ በዘመናችሁ ወይስ በአባቶቻችሁ ዘመን ሆኖ ነበርን? ይህን ለልጆቻችሁ ንገሩ፣ ልጆቻችሁም ለልጆቻቸው፣ ልጆቻቸውም ለኋለኛው ትውልድ ይንገሩ። ከተምች የቀረውን አንበጣ በለው፣ ከአንበጣ የሚቀረውን ደጎቢያ በለው፣ ከደጎቢያ የሚቀረውን ኩብኩባ በለው። እናንተ ሰካራሞች ንቁ፣ ለመስከርም ወይንን የምትጠጡ እናንተ ሁላችሁ ተድላና ደስታ ካፋችሁ ጠፍቷልና አልቅሱ እዘኑም። ቁጥርም የሌለው ብርቱ ሕዝብ በምድሬ ላይ ወጥቷልና፣ ጥርሳቸው እንዳንበሳ ጥርስ፣ ክንዳቸውም እንዳንበሳ ደቦል ክንድ ነው። ወይኔን ባዶ ምድር አደረገው፣ በለሴንም ሰበረው፣ ተመለከተውም፣ ጣለውም፣ ቅርንጫፎቹም ነጡ። ስለ ልጅነት ባሏ ማቅ ለብሳ እንደምታለቅስ ድንግል አልቅሺ። መሥዋዕቱና የመጠጡ ቁርባን ከእግዚአብሔር ቤት ተወግዷል። በእግዚአብሔር መሠዊያ የምታገለግሉ ካህናቱ አልቅሱ። እርሻው ምድረ በዳ ሆኗል፣ ምድሪቱም ታልቅስ፣ እህሉ ጠፍቷልና ወይኑም ደርቋልና ዘይቱም ጎድሏልና መከሩ ከእርሻቸው ጠፍቷልና። ገበሬዎች ስለ ስንዴውና ስለ ገብሱ አፈሩ፣ የወይን አትክልተኞችም ስለ ወይኑ አለቀሱ። ወይኑ ደርቋል፣ በለሱም ጠፍቷል፣ ሮማኑና ተምሩ እንኮዩም የምድርም ዛፎች ሁሉ ደርቀዋል። ደስታም ከሰው ልጆች ዘንድ ርቋል። መሥዋዕቱና የመጠጡ ቁርባን ከአምላካችሁ ቤት ቀርቷልና እናንተ ካህናት ማቅ ታጥቃችሁ አልቅሱ። እናንተም የመሠዊያ አገልጋዮች ዋይ በሉ። እናንተም የእግዚአብሔር አገልጋዮቹንና በማቅ ላይ ተኙ። ጾምን ቀድሱ፣ ምህላንም አውጁ። ሽማግሌዎቹንና በምድር የሚኖሩትን ሁሉ ወደ አምላካችን ወደ እግዚአብሔር ቤት ሰብስቡ። ወደ እግዚአብሔርም በአንድነት ጩኹ። የእግዚአብሔር ቀን ቀርቧልና ለቀኑ ወዮ ወዮ! እርሱም በጥፋት ላይ እንደ ጥፋት ይመጣል። ከዓይኖቻችሁ ፊት ምግብ ከአምላካችሁን ቤት ደስታና ሐሴት ጠፍቷል። ጊደሮች ከምሳጋቸው ጠፉ፣ ጎተራዎች ባዶ ሆኑ፣ አውድማዎቹም ፈራረሱ። እህሉ ደርቋልና እንግዲህ ለራሳችን ምን እንሰብስብ? የእንስሳት ጠባቂዎች አለቀሱ፣ ማሰማሪያ የላቸውምና የበጎች መንጋዎችም ጠፍተዋልና። አቤቱ እሳት የምድረ በዳውን ውበት አጥፍቷልና፣ ነበልባሉም የዱሩን ዛፍ ሁሉ አቃጥሏልና። ወደ አንተ ጮኻለሁ፣ ፈሳሹ ውሃ ደርቋልና፣ እሳቱም የምድረ በዳውን ውበት በልቷልና። የምድር አራዊት ወደ አንተ አንጋጠጡ። ትንቢተ ኢዩኤል ምዕራፍ 2 በጽዮን መለከትን ንፉ፣ በቅዱስም ተራራ ላይ አዋጅ ንገሩ። በምድርም የሚኖሩ ሁሉ ይደንግጡ፣ የእግዚአብሔር ቀን መጥቷልና እርሱም ቀርቧልና። የጨለማና የነፋስ ቀን፣ የደመናና የጉም ቀን፣ ታላቅና ብርቱ ሕዝብ በተራሮች ላይ እንደ ወገግታ ተዘርግቷል። ከዘላለምም ጀምሮ እንደርሱ ያለ አልነበረም፣ ከእርሱም በኋላ እስከ ልጅ ልጅ ድረስ እንደርሱ ያለ አይሆንም። እሳት በፊታቸው ትበላለች፣ በኋለኛውም ነበልባል ታቃጥላለች። ምድሪቱ በፊታቸው እንደ ደስታ ገነት፣ በኋላቸውም እንደ ምድረ በዳ በረሃ ናት። ከእርሱም የሚያመልጥ የለም። መልካቸው እንደ ፈረስ መልክ ነው፣ እንደ ፈረሶችም ይሮጣሉ። ድምፃቸውን በተራራ ላይ እንዳሉ ሰረገሎች ድምፅ፣ ገለባውንም እንደሚበላ አንድ እሳት ነበልባል ድምፅ ነው። ለሰልፍም እንደተዘጋጀ እንደ ብዙና ብርቱ ሰራዊት ያኮበኩባሉ። ከፊታቸው አሕዛብ ይንቀጠቀጣሉ። የሰውን ፊት ሁሉ እንደ ድስት ጥላሸት ይጠቁራል። እንደ ተዋጊዎች ይሮጣሉ፣ እንደ ጦረኞቹም በቅጥሩ ላይ ይወጣሉ። እያንዳንዱም በመንገዱ ላይ ይራመዳል፣ ከእርምጃቸውም አያፈገፍጉም። አንዱ ከሌላው ርቆ አይቆምም። የጦር መሳሪያቸውን ይዘው ይሮጣሉ፣ በመሳሪያቸው ላይ ይወድቃሉ፣ እነርሱም አይጠፉም። ከተሞችን ይይዛሉ፣ በቅጥሩም ላይ ይሮጣሉ፣ ወደ ቤቶችም ይወጣሉ፣ እንደ ሌባም በመስኮቶች ይገባሉ። ምድሪቱም ከፊታቸው ትደነግጣለች፣ ሰማይም ይንቀጠቀጣል፣ ፀሐይና ጨረቃም ይጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ። እግዚአብሔርም በሰራዊቱ ፊት ድምፁን ይሰጣል። ሰፈሩ እጅግ ብዙ ነውና፣ የቃሉም ሥራ ጽኑ ነውና። የእግዚአብሔርም ቀን ታላቅና እጅግ የምታስፈራ ናትና ፈጽማ ትገለጣለች። መጠኗ ምንድን ነው? ማንስ ይችላታል? አሁንስ ይላል አምላካችሁ እግዚአብሔር፣ በፍጹም ልባችሁ በጾም በልቅሶና በዋይታ ወደ እኔ ተመለሱ። ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር መሐሪና ይቅር ባይ፣ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ። የሚመለስና የሚጸጸት እንደሆነ ለአምላካችሁም ለእግዚአብሔር የእህልና የመጠጥ ቁርባን የሚሆን በረከትን በኋላ የሚያተርፍ እንደሆነ ማን ያውቃል? በጽዮን መለከትን ንፉ፣ ጾምንም ቀድሱ፣ ምህላንም አውጁ። ሕዝቡንም ሰብስቡ፣ ማኅበሩንም ቀድሱ፣ ሽማግሌዎቹንም ጥሩ። ጡት የሚጠቡትንና ሕፃናትን ሰብስቡ። ሙሽራው ከልፍኙ ሙሽራይቱም ከጫጉሏ ይውጡ። የእግዚአብሔርም አገልጋዮች ካህናት በወለሉና በምሰው መካከል እያለቀሱ አቤቱ ለሕዝብህ ራራ፣ አሕዛብም ይገዟቸው ዘንድ ርስትህን ለማላገጫ አሳልፈህ አትስጥ።
ከአሕዛብም መካከል አምላካቸው ወዴት ነው ስለምን ይላሉ ይበሉ። እግዚአብሔርም ስለ ምድሩ ቀና፣ ለሕዝቡም መራራለት። እግዚአብሔርም መልሶ ሕዝቡን እነሆ እህልንና ወይንን ዘይትንም እሰድላችኋለሁ፣ እናንተም በእርሱ ትጠግባላችሁ። ከእንግዲህም ወዲያ በአሕዛብ መካከል መሰደቢያ አላደርጋችሁም። የሰሜንንም ሰራዊት ከእናንተ ዘንድ አረቃለሁ፣ ወደ በረሃና ወደ ምድረ በዳ አሰደዋለሁ። ፊቱን ወደ መጀመሪያው ባሕር ጀርባውንም ወደ ኋለኛው ባሕር አድርጌ አሳድደዋለሁ። እርሱም ትዕቢትን አድርጓልና ግማቱ ይወጣል፣ ክርፋቱም ይነሳል። ምድር ሆይ አትፍሪ፣ እግዚአብሔር ታላቅ ነገር አድርጓልና ፈጽሞ ደስ ይበልሽ፣ ሐሴትም አድርጊ። እናንተ የምድር እንስሶች ሆይ የምድረ በዳው ማሰማሪያ ለምልሟልና ዛፉም ፍሬውን አፍርቷልና በለሱና ወይኑም ኃይላቸውን ሰጥተዋልና አትፍሩ። እናንተ የጽዮን ልጆች ሆይ በአምላካችሁ በእግዚአብሔር ደስ ይበላችሁ፣ ሐሴትም አድርጉ። ምግብን በጽድቅ ሰጥቷችኋልና እንደ ቀድሞውም የበልጉንና የመከሩን ዝናብ ያዘንብላችኋልና አውድማዎችም እህልን ይሞላሉ፣ መጭመቂያዎችም የወይን ጠጅንና ዘይትን አትረፍርፈው ያፈሳሉ። የሰደድሁባችሁ ታላቁ ሰራዊት የአንበጣና ደጎቢያ ኩብኩባና ተምች ስለበላቸው ዓመታት እመልስላችኋለሁ። ብዙ መብል ትበላላችሁ ትጠግቡማላችሁ። ከእናንተም ጋር ታምራትን የሠራውን የአምላካችሁን የእግዚአብሔርን ስም ታመሰግናላችሁ። ሕዝቤም ለዘላለም አያፍርም። እኔም በእስራኤል መካከል እንዳለሁ እኔም አምላካችሁ እግዚአብሔር እንደሆንኩ ከእኔም በቀር ሌላ አምላክ እንደሌለ ታውቃላችሁ። ሕዝቤም ለዘላለም አያፍርም። ከዚህም በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁም ትንቢትን ይናገራሉ። ሽማግሌዎቻችሁም ሕልምን ያልማሉ፣ ጎልማሶቻችሁም ራእይን ያያሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎች ላይ መንፈሴን አፈሳለሁ። በላይ በሰማይ ድንቆችን አሳያለሁ፣ በታች በምድርም ደምና እሳት የጢስም ጭጋግ። ታላቋና ግልጥ የሆነችው የእግዚአብሔር ቀን ሳትመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። እንዲህም ይሆናል፣ የእግዚአብሔርን ስም የሚጠራ ሁሉ ይድናል። እግዚአብሔርም እንደተናገረ በጽዮን ተራራና በኢየሩሳሌም ይድናሉ። ደግሞም እግዚአብሔር የጠራቸው የምሥራች የሚሰበክላቸው ይገኛሉ። ትንቢተ ኢዩኤል ምዕራፍ 3 እነሆም በዚያ ወራትና በዚያ ዘመን የይሁዳንና የኢየሩሳሌምን ምርኮ መልሳለሁ። አሕዛብን ሁሉ ሰበስባቸዋለሁ፣ ወደ ኢዮሳፍጥም ሸለቆ አወርዳቸዋለሁ። በአሕዛብም መካከል በተበተኑበትና ምድሬን በተካፈሉበት በዚያ ስለ ወገኖቼ ስለ ርስቴ ስለ እስራኤል ወቅሳቸዋለሁ። በሕዝቤም ላይ ዕጣ ተጣጣሉ። ወንድ ልጅን ለአመንዝሮች ዋጋ ሰጡ፣ ሴት ልጅንም ለወይን ጠጅ ሸጡ ጠጡም። ጢሮስና ሲዶና የፍልስጤም አውራጃ ገሊላም ሁሉ ሆይ ከእናንተ ጋር ምን አለኝ? እናንተ በቀልን ትበቀሉኛላችሁን? ቂምንስ ትቀየሙኛላችሁን? ፈጥኜ በችኮላ ፍዳን በራሳችሁ ላይ መልሳለሁ። ብሬንና ወርቄን ወስዳችኋልና የተወደደውንም መልካሙን ዕቃዬን ወደ ቤተ መቅደሳችሁ አግብታችኋልና ከዳርቻውም ታረቋቸው ዘንድ የይሁዳን ልጆችና የኢየሩሳሌምን ልጆች ለግሪክ ልጆች ሸጣችኋልና እነሆ እነርሱን ከሸጣችሁበት ስፍራ አስነሳቸዋለሁ፣ ብድራታችሁንም በራሳችሁ ላይ መልሳለሁ። ወንዶችና ሴቶች ልጆቻችሁን በይሁዳ ልጆች እጅ እሸጣለሁ፣ እነርሱም ለሩቆቹ ሕዝብ በምርኮ ይሸጧችኋል። እግዚአብሔር ተናግሯልና ይህን በአሕዛብ መካከል አውጁ። ለሰልፍ ተዘጋጁ፣ ኃያላንን አስነሱ። ሰልፈኞች ሁሉ ይቅረቡ ይውጡም። ማረሻችሁን ሰይፍ ማጭዳችሁንም ጦር ለማድረግ ቀጥቅጡ። ደካማውም እኔ ብርቱ ነኝ ይበል። እናንተ በዙሪያ ያላችሁ አሕዛብ ሁሉ ፈጥናችሁ ሁኑ፣ ተሰብሰቡ። የጉሃንም ሰልፈኞች ሁኑ። አሕዛብ ሁሉ ይነሱ፣ ወደ ኢዮሳፍጥ ሸለቆም ይውጡ። በዙሪያ ባሉ አሕዛብ ሁሉ ላይ እፈርድ ዘንድ በዚያ እቀመጣለሁና። መከሩ ደርሷልና ማጭር ስደዱ፣ መጭመቂያውም ሞልቷልና ኑ እርገጡ። ክፋታቸውም በዝቷልና መጭመቂያ ሁሉ ፈሷል። የእግዚአብሔር ቀን በፍርድ ሸለቆ ቀርቧልና ውካታዎች በፍርድ ሸለቆ ተሰሙ። ፀሐይና ጨረቃ ይጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ። እግዚአብሔርም በጽዮን ሆኖ ድምፁን ከፍ አድርጎ ይጮኻል፣ በኢየሩሳሌምም ሆኖ ቃሉን ይሰጣል። ሰማይና ምድርም ይናወጣሉ። እግዚአብሔር ግን ለሕዝቡ ይራራል፣ የእስራኤልንም ልጆች ያጸናል። እኔም በተቀደሰ ተራራዬ በጽዮን የምቀመጥ አምላካችሁ እግዚአብሔር እንደሆንኩ ታውቃላችሁ። ያን ጊዜም ኢየሩሳሌም የተቀደሰች ከተማ ትሆናለች፣ እንግዶችም ከእንግዲህ ወዲህ አያልፉባትም። በዚያም ቀን እንዲህ ይሆናል፣ ተራሮች ማርን ያንጠበጥባሉ፣ ኮረብቶችም ወተትን ያፈሳሉ። በይሁዳም ያሉት ፈፋዎች ሁሉ ውሃን ያጎርፋሉ። ከእግዚአብሔርም ቤት ምንጭ ትፈልቃለች፣ የሰኪኖንንም ሸለቆ ታጠጣለች። በሀገራቸው ንጹሕ ደም አፍስሰዋልና በይሁዳ ልጆች ላይ ስላደረጉት ግፍ ግብፅ ምድረ በዳ፣ ኤዶምያስም በረሃ ይሆናል። ነገር ግን ይሁዳ ለዘላለም ኢየሩሳሌምም ለልጅ ልጅ መኖሪያ ትሆናለች። እኔም ደማቸውን እበቀላለሁ አላነጻቸውምም። እግዚአብሔርም በጽዮን ያድራል። ትንቢተ አብድዩ። የአብድዩ ራእይ። ጌታ እግዚአብሔር ስለ ኤዶምያስ እንዲህ ይላል።
ከእግዚአብሔር ዘንድ መስማትን ሰማሁ። ከባቢን ወደ አሕዛብ ልኮ ተነሱ፣ በላይዋም እንነሳና እንውጋት። እነሆ በአሕዛብ ዘንድ ታናሽ አድርጌሃለሁ። አንተ እጅግ ተንቀሃል። በተሰነጠቀም ዓለት ውስጥ እንደሚኖር ማደሪያውንም ከፍ ከፍ እንደሚያደርግ በልቡም ወደ ምድር የሚያወርደኝ ማን ነው እንደሚል የልብህ ትዕቢት እጅግ አቁርቶሃል። እንደ ንስር መጥቀህ ብትወጣ ቤትህም በከዋክብት መካከል ቢሆን ከዚያ ወርድሃለሁ ይላል እግዚአብሔር። ሌቦች ቢመጡብህ ወይም ወንበዴዎች በሌሊት ቢመጡ የሚበቃቸውን የሚሰርቁ አይደሉምን? ወይንም የሚቆርጡ ወደ አንተ ቢመጡ ቃርሚያ አያስቀሩምን? ኤሳውን እንዴት መረመሩት? የሸሸገውንም እንዴት ወሰዱበት? የተማማልካቸው ሰዎች ሁሉ ወደ ዳርቻህ ወሰደዱህ። የተስማሙህም ሰዎች ተነሱብህ፣ አሸነፉህም። በበታችህም አሽክላ ዘረጉብህ፣ እነርሱም ማስተዋል የላቸውም። በዚያ ቀን ከኤዶምያስ ጥበበኞችን ከኤሳው ተራራ ማስተዋልን አጠፋለሁ ይላል እግዚአብሔር። ከኤሳው ተራራ ሰዎች ሁሉ ይጠፉ ዘንድ የቴማን ሰልፈኞች ይደነግጣሉ። በወንድምህ በያዕቆብ ላይ ስለተደረገ ኃጢአትና ግድያ ኀፍረት ይከድንሃል፣ ለዘላለምም ትጠፋለህ። በፊቱ አንጻር በቆምህ ቀን አሕዛብ ጭፍራውን በማረኩበት፣ እንግዶችን በበሩ በገቡበት፣ በኢየሩሳሌምም ዕጣ በተጣጣሉበት ቀን አንተ ደግሞ ከእነርሱ እንዳንዱ ነበርክ። በጠላት ቀን ወንድምህን ዝቅ አድርገህ ትመለከተው ዘንድ፣ በጥፋታቸውም ቀን በይሁዳ ልጆች ላይ ደስ ይልህ ዘንድ፣ በጭንቀታቸውም ቀን በትዕቢት ትናገር ዘንድ ባልተገባህ ነበር። በችግራቸውም ቀን በሕዝብ በር ትገባ ዘንድ፣ በጥፋታቸውም ቀን ጉባኤያቸውን ትመለከት ዘንድ፣ በእልቂታቸውም ቀን በሰራዊታቸው ላይ አደጋ ትጥል ዘንድ አይገባህም ነበር። የሸሹትንም ለማጥፋት በመተላለፊያ መንገዳቸው ትቆም ዘንድ፣ ድል በተነሱበትም ቀን ከእርሱ ያመለጡትን ለማስጨነቅ ትከባቸው ዘንድ ባልተገባህ ነበር። የእግዚአብሔር ቀን በአሕዛብ ሁሉ ላይ ቀርቧልና አንተ እንዳደረግከው እንዲሁ ይደረግብሃል፣ ፍዳህም በራስህ ይመለሳል። በቅዱሱ ተራራዬ ላይ እንደጠጣህ እንዲሁ አሕዛብ ሁሉ ወይንን ይጠጣሉ። አዎን ይጠጣሉ፣ ይጨልጡማል፣ እንዳልነበሩም ይሆናሉ። ነገር ግን በጽዮን ተራራ ላይ መድኃኒት ይሆናል፣ እርሱም ቅዱስ ይሆናል። የያዕቆብን ቤተሰቦች የወረሷቸውን ይወርሳሉ። እግዚአብሔርም ተናግሯልና የያዕቆብ ቤት እሳት፣ የዮሴፍም ቤት ነበልባል፣ የኤሳውን ቤት ገለባ ይሆናሉ። እነርሱንም ያቃጥሏቸዋል፣ ይበሏቸውማል። ከኤሳውን ቤት ቅሬታ አይኖርም። የደቡብም ሰዎች የኤሳውን ተራራ፣ የቈላውም ሰዎች የፍልስጤማውያንን ይወርሳሉ። የኤፍሬምንም ተራራ፣ የሰማርያን፣ የብንያምንና የገለአድን ሀገር ይወርሳሉ። ይህም የእስራኤል ልጆች የጭፍራቸው ምርኮ የከናንን ስፍራ ሁሉ እስከ ሰራጵታ ድረስ ይወርሳል። የኢየሩሳሌም ምርኮኞች እስከ ኤፍራታ ድረስ የደቡብን ከተሞች ይወርሳሉ። የዳኑትም የኤሳውን ተራራ ይበቀሉት ዘንድ ከጽዮን ተራራ ይዘምታሉ። መንግሥትም ለእግዚአብሔር ይሆናል። ትንቢተ ዮናስ ይቀጥላል። ረድኤተ እግዚአብሔር አይለየን።